ሰላም እንዴት አመሻችሁ? ውዴ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ቆያችሁን? ጋብርኤል ማርቲኔሊ ወደ አልሂላል ሂርዊጎ ሱን በቅርቡ ሂርዊጎ የሚባል ይሆናል። ምክንያቱም ነገሮች ወደ መጨረሻው እየሄዱ እንደሆነ የሚያመላክቱ መረጃዎች እየወጡ ነው። አሁን ላይ ሃንድ ኦፍ አርሰናል ይዞት እንደወጣው መረጃ በአርሰናል እና በአልሂላል እንዲሁም በተጫዋቹ መካከል ያለው ስምምነት አሁን ላይ ለመጠናቀቅ እጅግ በጣም ተቃርቧል። ጋብርኤል ማርቲኔሊ ወደ አልሂላል የሚያደርገው ዝውውር ሊጠናቀቅ ጥቂት ነገሮች ብቻ ቀርተውታል። ሶስቱም ወገኖች መካከል የተደረገው የሶስትዮሽ ስምምነት በቅርቡ ይፋ ይደረጋል። እንዲሁም እናመሰግናለን የሚል መረጃ ሃንድ ኦፍ አርሰናል ይዞ ወጧል ተጫዋቹ ማለት ነው። ይህም ወደ መጨረሻው እየቀረበ እንደሆነ ምናልባትም ከሰዓታት በኋላ ሂርዊጎ ሊባል እንደሚችል ነው የተገለጸው። ፋብሪዚዮ ሮማኖ በበኩሉ ተጫዋቹ ወደ አልሂላል የሚያደርገውን ዝውውር ሊጨርስ የተወሰኑ ነገሮች እየቀሩት እንዳሉ በተለይ የተጫዋቹ ውሳኔ እንደሚያስፈልግ እየተነገረ ነበር። አሁን ላይ ምናልባት የመስማማት ሁኔታዎች ላይ እየታዩ ይመስላል። ጋብርኤል ማርቲኔሊም በቅርቡ ወደ ሳውዲ ሪያድ በመሄድ ኮንትራቱን እንደሚፈርም ይጠበቃል። ክለባችን ከተጫዋቹ ከ55 እስከ 60 ሚሊዮን ፓውንድ አካባቢ እንዲሁም ከወደፊት የሚያገኛል። ከዚህ በፊት ከኢትዋኖ ከብራዚሉ ክለብ ሲገዛው በ6 ሚሊዮን ፓውንድ ማለት ነው። ተጫዋቹ ጋር የ20% ሴሎን ክሎዝ ወይም ደግሞ አርሰናል ሲሸጠው ለእነሱ መልሶ ከገቢው አርሰናል ከሚያገኘው ገቢ መልሶ የመስጠት ኮንትራት ነበር የፈረመው እና አሁን ላይ ከሚያገኘው ገቢው የሚሰጥ ይሆናል ማለት ነው 20%ቱን። እንዲሁም ለማስታወስ ያክል ጋብርኤል ማርቲኔሊ ጎል አስቆጥሮ አርሰናል ከዚህ በፊት ተሸንፎ አያውቅም እና ከዚህም በኋላ ታሪኩን በዚሁ በጥሩ ሁኔታ እንዳቆየ ይለቃል ማለት ነው። ጋብርኤል ማርቲኔሊ በክለባችን 7 ዓመታትን ያሳለፈ ሲሆን ብዙ ጥሩ እንዲሁም መጥፎ የሚባል አቋሞችን አሳይቷል። ነገር ግን ለክለባችን በገባባቸው ሁሉም ጨዋታዎች የተቻለውን ሁሉ በመስጠት ያለውን ሁሉ በመስጠት በመከላከልም በማጥቃትም ምንም ያክል ስህተት ቢኖርበት ያለውን ሁሉ በመስጠት የማይታማ ተጫዋች ነው እና ጋብርኤል ማርቲኔሊ በሄደበት ሁሉ መልካም እድል እንመኛለን። እንደ ሊያንድሮ ትሮሳርድ ሁሉ ባለፈው የውድድር ዓመት ክለባችን የእንግሊዝ ፕሪሚየር ሊግ ዋንጫ እንዲያነሳ እንዲሁም ለአውሮፓ ቻምፒዮንስ ሊግ ፍጻሜ እንዲደርስ ያበቁት ሁለት የግራ ክንፍ አጥቂ ተጫዋቾች ከክለባችን መልቀቃቸው ለመረጋገጥ ትንሽ ነገሮች ብቻ ይቀሩታል እና ኦልሬዲ ሊያንድሮ ትሮሳርድም ወጥቷል። ጋብርኤል ማርቲኔሊ ወደዛው ነው። አርሰናል በቀጣይ በዚህ ቦታ ጋር ተጫዋች ማንን ይተካል የሚለው ትልቅ ጥያቄ ነው። በተለይ አንዳንድ መረጃዎች እንደሚያሳዩት ሁሊያን አልቫሬዝም በዚህ ቦታ ለማምጣት እንደሚፈልግ ይጠቁማሉ። ነገር ግን እንደኔ ሁሊያን አልቫሬዝ የጨራሽ አጥቂ ወይም የሀሰተኛ 9 ቁጥር አይነት ተጫዋች ነው እንጂ የክንፍ ተጫዋች ነው ብዬ አላስብም። አርሰናልም በዚህ ቦታ ጋር ካመጣው እንዴት ሊጠቀምበት እንደሚችል ምናልባት ሚኬል አርቴታ እንደ ሁለት አጥቂ አድርጎ እንደ ሀሰተኛ 9 ቁጥር ወደኋላ እየተመለሰ ምናልባት ከሃቨርት ወይም ከዮከሬሽ ጋር ሊጠቀምበት ነው ወይስ ደግሞ በግራ ክንፍ አጥቂ ቦታ ላይ ተጫዋች ያስፈርማል የሚለው ትልቅ ጥያቄ ነው። አሁን ላይ ግን ክለባችን ጋብርኤል ማርቲኔሊን በመጨረሻም ከክለቡ ጋር ሊለያይ እንደሆነ የሚያረጋግጡ መረጃዎች እየወጡ ነው የሚገኘው። ትላንት የኦሎምፒክ ማርሴይ የፈረንሳዊ ኦሎምፒክ ማርሴይ ቅርብ የሆነ መረጃ ምንጭ ፒቲ የተሰኘ የመረጃ ምንጭ እንደዘገበው አርሰናል ጋብርኤል ማርቲኔሊን ለመተካት ብራዚላዊውን የመስመር ተጫዋች ኢጎር ፓዣኦን ለማስፈረም ይፈልጋል የሚሉ መረጃዎች ወጣው ነበር። ይሄ ኢጎር ፓዣኦን የተሰኘው የ21 ዓመት ወጣት ተጫዋች ነው እና በተለይ በፊኖርድ ቆይታ አድርጎ ነበር። ከዛ በኋላ የዛሬ 2 ዓመት ይመስለኛል ወደ ኦሎምፒክ ማርሴይ ዝውውሩን አድርጎ ጥሩ እንቅስቃሴ ያሳየ ተጫዋች ነው። ነገር ግን ጋብርኤል ማርቲኔሊን ተክቶ የእንግሊዝ ፕሪሚየር ሊግ ሻምፒዮኖችን ቢቀላቀል በማርቲኔሊ እንዲሁም ሊያንድሮ ትሮሳርድ ደረጃ ፐርፎርም ማድረግ ይችላሉ የሚለው ትልቅ ጥያቄ ነው። አሁንም ስለ ተጫዋቹ አብዛኛው ደጋፊ እኔንም ጨምሮ የሚያውቀው ነገር የለም። ግን ትላንት ከክለባችን ጋር ስማቸው ከተያያዙ በግራ ክንፍ አጥቂ ቦታ ላይ የሚጫወቱ ተጫዋቾች መካከል አንዱ ነው። በሌላ ዜና ደግሞ ኢሊማን እንጃይ የኤቨርተኑ የግራ ክንፍ አጥቂ አርሰናል ለግራ መስመር አጥቂነት ቦታ ከሚያደንቃቸው ተጫዋቾች መካከል አንዱ እንደሆነ ሳይሞን ጆንስ ዛሬ ላይ ዘግቧል። ከኤቨርተን የኢሊማን እንጃይን ዝውውር ለአርሰናል እንደ አማራጭ ሆኖ ሊቀርብ ይችላል። የአልቫሬዝ ዝውውር የማይሳካ ከሆነ ሲል ደግሞ ቤን ጄኮብስ ዛሬ ላይ ዘግቦ ነበር እና ኢሊማን እንጃይ አሁንም በትኩረት ሊከታተሉት የሚገባ ተጫዋች እንደሆነ ይጥላል ሲልም ሀሳቡን ሰጥቷል። ሲሞን ጆንስ ከዚህ በተጨማሪ ቪክተር ኦሲሜን በአርሰናል ዘንድ በሁሊያን አልቫሬዝ ዝውውር ማይሳካ ከሆነ እንደ አማራጭ እየታየ ነው። ነገር ግን
የቱርኩ ክለብ ጋላታሳራይ ተጫዋቹን ለመሸጥ ትልቅ የዝውውር ጥያቄ እንደሚፈልግ ይጠበቃል። ስለዚህም አርሰናል አሁን ላይ በጣም አጣብቂኝ ሁኔታ ውስጥ ያለ ይመስላል። ምክንያቱም ሁሊያን አልቫሬዝን ውሳኔ እየጠበቀ ነው የሚገኘው። ሁሊያን አልቫሬዝ ደግሞ በተቃራኒው በጭንቀት ውስጥ ይገኛል። ምክንያቱም ክለቡ አትሌቲኮ ማድሪድ በሱ ላይ እንዲወጣ ጫና እያደረገ ሲሆን ነገር ግን ወደ ባርሴሎና የመሸጥ ምንም አይነት ፍላጎት እንደሌለው ይታወቃል እና ስለሱ የወጡ አንዳንድ መረጃዎችን እስኪ እናጋራቸው። አትሌቲኮ ማድሪድ ሁሊያን አልቫሬዝን ለአርሰናል ለመሸጥ ስምምነት ላይ ለመድረስ ራሳቸውን ከአርሰናል ጋር ግንኙነት አድርገዋል። አትሌቲኮ ማድሪዶች ማለት ነው። አርሰናልን ግዙን እያሉ ይገኛሉ። አትሌቲኮ ማድሪዶች ወደ ባርሴሎና መሸጥ ስለማይፈልጉ እና ያላቸው ብቸኛ አማራጭ አርሰናል እንደሆነ የተረዱት ይመስላል። ነገር ግን ተጫዋቹ በክለቡ እንዲቆይ የማይፈልጉ ሲሆን በምንም ያህል ገንዘብ መጠን ለባርሴሎና መሸጥ ፍላጎት የላቸውም። ክለቡ ሌላ ዝውውር ለማጠናቀቅ በከፍተኛ ሁኔታ የገንዘብ ፍላጎት ስላለበት አልቫሬዝን በአስቸኳይ መሸጥ ይፈልጋሉ። በመሆኑም ሁሊያን አልቫሬዝ ለአርሰናልን መሸጥ ይበልጥ ገፍተው እየሰሩ ይገኛሉ ሲል ሆዜ አልቫሬዝ ኢልኬግኒቶ ቲቪ ላይ የሚሰራው ሆዜ አልቫሬዝ ዘግቧል እና የስፔን ምንጮች እንደዚህ አይነት መረጃዎችን እያወጡ ይገኛሉ። ሁኔታው በዚህ መልኩ ከቀጠለ የአትሌቲኮ መልበሻ ክፍል ውስጥ የተወሰኑት ተጫዋቾች ሁሊያን አልቫሬዝን ቡድኑን እንዲለቅ ይፈልጋሉ። በዚህ ሁኔታ የተነሳ ምቾት እየተሰማቸው አይደለም ሲል አሌክሲስ ዘግቧል። የተለያዩ ምንጮች እየወጡ ይገኛሉ በሁሊያን አልቫሬዝ ዙሪያ እና አርሰናል የሁሊያን አልቫሬዝን ሁኔታ ከሩቅ ሆኖ መከታተሉን ቀጥሏል። ተጫዋቹ እስካሁን ለዝውውር ወደ አርሰናል ለመሄድ ፍላጎት አላሳየም። ሆኖም ክለቡ አሁን ላይ በሱ ላይ ፍላጎት ያለው ሲሆን ሁኔታውን በቅርበት እየተከታተለ ይገኛል። ማርቲኔሊንም በመሸጥ የሚገኘውን ገንዘብ ለክለቡ ዝውውር ገበያ ላይ እንቅስቃሴ ለማድረግ የሚያስችለውን ወሳኝ ተጫዋች የገንዘብ አቅም ሊሰጠው ይችላል ሲልም ፋብሪዚዮ ሮማኖ ዛሬ ላይ ዘግቧል። አርሰናል የሁሊያን አልቫሬዝን የዝውውር ጥያቄ ለመክፈል ዝግጁ መሆኑን አረጋግጧል ሲልም ነው ፋብሪዚዮ ሮማኖ የዘገበው። በዝውውር ሂሳብ በኩል ክለባችን ግድ እንደማይሰጠውና ለተጫዋቹ የትኛውም የዝውውር ዋጋ ለማውጣት እንዲሁም አትሌቲኮ ማድሪድ የሚፈልገውን የዝውውር ጥያቄ ለማሟላት እንደሚችል እንደሚያምን ነው የተገለጸው። ነገር ግን የሁሊያን አልቫሬዝን ፍቃድ ይፈልጋል። ሁሊያን አልቫሬዝ ደስታ ሳይሆን ተጫዋቹን ማምጣት አይፈልግም። ነገር ግን እንደሚያውቅና ለመጠበቅ ወደ ባርሴሎና የማያደርገው ዝውውር የማይሳካ ከሆነ ወደ ክለባችን እንዲመጣ ለማድረግ ለማሳመን እንዲሁ ተጫዋቹን ለመጠበቅ ደስተኛ እንደሆነ ነው መረጃ ምንጮችን የሚያሳዩት። አርቴታ ሁሊያን አልቫሬዝን በዚህ የዝውውር መስኮት ወደ አርሰናል የሚቀላቀል ከሆነ ይህ የሚሆነው የመጀመሪያ ምርጫ የነበረው ዝውውር ወይም ማለትም ባርሴሎና ማሳካት ስላልቻለ ብቻ እንደሆነ ሙሉ በሙሉ ይረዳል። ነገር ግን አርቴታ በዚህ ሁኔታ ሙሉ በሙሉ ተስማሚ ነው ሲል ሳሚ ሞክቤል የቢቢሲው ዘጋቢ ዘግቧል። አልቫሬዝ በጊዜ ሂደት በአርሰናል ፕሮጀክት ላይ ሙሉ በሙሉ ተሳታፊና ቁርጠኛ እንደሚሆን አርቴታ ያምናል የሚል መረጃ ነው ሳሚ ሞክቤል ይዞት የወጣው። በተለይ ከትላንት ጀምሮ ሲወጡ የነበሩት መረጃዎች የክለባችን ዋና ኃላፊ ተጫዋቹን ለማሳመን ወደ ስፔን ሄዷል የሚሉ መረጃዎች ወጡ። በተለይ ወደ ስፔን መሄዱ ተረጋግጧል። ነገር ግን ለሁሊያን አልቫሬዝ ነው ወይስ ለሌሎች ተጫዋች ዝውውሮች ወይ ለሌሎች ነገሮች ምንም የተረጋገጠ ነገር የለም። ነገር ግን ምናልባት በአብዛኛው ፐርሰንት ሊሆን የሚችለው ሁሊያን አልቫሬዝን በግል አግኝቶ ከሱም ከክለቡም ጋር የሚያስፈልጉ ነገሮችን ለማወቅ ይመስላል እና ፋብሪዚዮ ሮማኖ ስለ ሁሊያን አልቫሬዝ ተጨማሪ ነገሮችን ተናግሯል። ሁሊያን አልቫሬዝ በተደጋጋሚ ለአርሰናል ስለ ጥያቄያቸው አመሰግናለሁ፣ ነገር ግን እኔ መቀላቀል የሚፈልገው ክለብ ባርሴሎና ነው ነግሯቸዋል። ነገር ግን አንድ ግራ የሚያጋባ ነገር ማጥራት ያለው አልቫሬዝ ያንን ያለው አርሰናልን ውድቅ ማድረግ ሳይሆን አልቫሬዝ ህልምና ፍላጎት ባርሴሎናን መቀላቀል ነው። ሆኖ እስካሁን ባርሳ ምንም እንቅስቃሴ ያደረገ የለም። አሁን የዝውውር መስኮቱ ሊዘጋ በትክክል 6 ቀን ይቀረዋል እና ምናልባት አልቫሬዝ ወኪሉን ከአርሰናል እንዲነጋገር ቢነግረውም አርሰናል ወዲያውኑ ከተጫዋቹ ጋር ስምምነት ለማድረግ ይሰራል ሲል ነው ፋብሪዚዮ ሮማኖ የዘገበው። አርሰናል የሁሊያን አልቫሬዝን ሁኔታ ትኩረት ሰጠው መከታተላቸውን ቀጥለዋል። ከአትሌቲኮ ማድሪድ ጋርም ከስምምነት ለመድረስ እንደሚችሉ ያምናሉ። ነገር ግን አርሰናል ጥያቄ የሚቀርቡት ከዚህ በፊት ቅድምም እንዳልኳችሁ ሁሊያን አልቫሬዝ ፈቃደኝነቱን ካሳየ ብቻ ነው። ተጫዋቹ አቋም የሁሊያን አልቫሬዝ ውሳኔ ባርሴሎና ብቻ ነበር የሚፈልገው ሲል ፋብሪዚዮ ሮማኖ ዘግቧል እና አሁን ላይ እንደ ቪኒሺየስ ጁኒየር ሁሉ ሁሊያን አልቫሬዝ ውሳኔው ይጠበቃል። ነገር ግን የሁሊያን አልቫሬዝን ሁኔታ ወደ ክለባችን የመምጣት እድል ሰፋ የሚያደርገው ክለቡ እሱን ለማቆየት እንደ ቪኒሺየስ ጁኒየር አይፈልግም። ምክንያቱም የዝውውር ጥያቄ ወደ ባርሴሎና ግዴታ አትሌቲኮ ማድሪድ መቀበል አለበት። ስለዚህ ያ በጣም ከባድ የሚያደርገው ይሆናል። ሁሊያን አልቫሬዝ በመጨረሻ ቀናት ምናልባት ለክለባችን እሺ የሚልበት እድል እንዳለ ነው
እየተዘገበ የሚገኘው። ክለባችንም ያንን እድል ለመጠቀም አሁንም ተስፋ አድርጎ እየጠበቀ ይገኛል። የሚኬል አርቴታ እና አርሰናል በሁሊያን አልቫሬዝ ላይ ያላቸው ፍላጎት ከወራቶች በፊት የነበረው ነው። በአመት መጀመሪያ ላይ አርሰናል ባለሙያዎች የአልቫሬዝን የአርሰናል መስፈርቶች ያሟላ ተጫዋች እንደሆነ ለመገምገም መረጃ እንደሰበሰቡ ኃላፊነት ተሰጧቸው መረጃ ሰብስበዋል። ይህም የጉዳት ሪከርዱ እና አንዳንድ ውጤቶች ያካትታል። ሁሊያን ያንን የአርሰናል መስፈርቶችን አሟልቷል። አሁን ጥያቄው ለአልቫሬዝ ወደ አርሰናል ለመዘዋወር ፈቃደኛ ነው ወይ የሚለው ላይ የተመሰረተ ነው ሲል ኢሳን ካን ዘግቧል። እና አልቫሬዝ ጉዳይ ስለ አርሰናል ፕሮጀክት አይደለም፣ ስለ እንግሊዝ እና ቤተሰብ ጉዳይ ነው ሲልም ኤኤፍሲ አምዲን ዘግቧል። የተለያዩ መረጃ ምንጮች እየመጡ ነው የሚገኙት። ነገር ግን ክለባችን ተጫዋቹን ሊያስፈርም እየሰራ ይገኛል። ዴቪድ ሲማንም የክለባችን የቀድሞ ሌጀንድ እና በረኛ ስለ ሁሊያን አልቫሬዝ የሰጠው አስተያየት አለ። አልቫሬዝ ማንኛውንም ቡድን ማጠናከር የሚችል ተጫዋች ነው። አርሰናል ቢመጣ ከኦዲጋርድ ጋር ጥሩ ቅንጅት ሊፈጥር ይችላል፣ ግን በዝውውሩ እስኪጠናቀቅ እንጠብቃለን ሲል አስተያየቱን ሰጥቷል። እንደኔም የማስበው ሁሊያን አልቫሬዝ ክለባችንን አፕግሬድ ማድረግ የሚችል ተጫዋች ነው። ነገር ግን በጣም ወደ ባርሴሎና የሚያመዝነው ነገር ለእኔ ራሱ ደስ የማይልና ያልተዋጠልኝ ነገር ነው። በሚኬል አርቴታ በጣም ታምኖበት የሚመጣ ተጫዋች ከሆነ ክለባችን ቢያስፈርመው ባይ ነኝ። ምክንያቱም ሚኬል አርቴታ ይህን ያክል በጣም የፈለገው ተጫዋች በእርግጠኝነት በክለቡ ውስጥ ትልቅ ተጽዕኖ መፍጠር እንደሚችል ያመነበት ስለሆነ የሚኬል አርቴታን ፍላጎት እንዲሳካለት እፈልጋለሁ። ምክንያቱም ባለፉት ጊዜያት ክለባችንን ከየት ወዴት እንዳመጣው ስለምናውቅ በሱ አሁንም ማመናችንን እንቀጥላለን። ሁሊያን አልቫሬዝ አርሰናልን ከተቀላቀለ ባርሴሎና ቪክተር ዮከሬስን ለማስፈረም ይንቀሳቀሳል ሲል ጀራርድ ሮሜሮ ዘግቧል። ሆሴ አልቫሬዝ ደግሞ የላውታሮ ማርቲኔዝ ዝውውር ካልተሳካ ባርሴሎና ያሉት ሁለት አማራጮች ቪክተር ዮከሬስ እና ኒኮሎ ትሮሰልዲ ናቸው ሲል ዘግቧል። እና ባርሴሎና የክለባችን ተጫዋች ቪክተር ዮከሬስ ለማስፈረም እንደሚፈልግ አንዳንድ ምንጮች ወጥተዋል። ዴቪድ ኦርንስቲን እንደዘገበውም ዘ አትሌቲክ እንደዘገበው ዮከሬስ በባርሴሎና ክለብ ውስጥ ባሉ ሰዎች ብዙም አድናቆት አይሰጠውም የሚል መረጃ ወጥቷል። አሁንም የሚያምታታ ነገር እየወጣ የሚገኘው በሚቀጥሉት ቀናት በ6 ቀናት ማለት ነው የዝውውር መስኮቱ እስከሚዘጋ የሚወጡ መረጃዎችን የምናደርሳቸው ይሆናል። የጋብርኤል የወደፊት እጣ ፈንታ አርሰናል በሁሊያን አልቫሬዝ ላይ ካለው ፍላጎት ጋር ቀጥተኛ ግንኙነት የለውም። አልቫሬዝ ላይ ያለው ፍላጎት የቆየና አሁንም የቀጠለ ቢሆንም ጉዳዩ እጅግ ውስብስብ ነው። አትሌቲኮ ከአርሰናል ጋር በ150 ሚሊዮን ዩሮ አካባቢ ስምምነት ለማድረግ ፈቃደኛ ነው። አልቫሬዝ ወደ ፕሪሚየር ሊጉ ለመመለስ ፍላጎት የለውም። የሚፈልገው ባርሴሎናን ብቻ ነው። አቋሙን እያለዘበ ስለመሆኑ ወሬዎች ቢሰሙም አርሰናልን ለመቀላቀል ፈቃደኛ መሆኑ የሚያሳዩ ተጨባጭ ምልክቶች ያስፈልጉናል፣ አለበለዚያ በአትሌቲኮ የሚቆይ ይመስላል ሲል ዴቪድ ኦርንስቲን ዘግቧል። ነገር ግን በግሌ በአትሌቲኮ ከዛ ሁሉ ስድብ በኋላ የሚቆይ አይመስለኝም። የሚሆነውን ነገር ነው ያለን። አርሰናል ትክክለኛውን ተጫዋች አልቫሬዝ ፈልግ ዘግቧል። አርሰናል ኮቪንትሪ ሲቲ ጋር በመክፈቻ ጨዋታ የመጀመሪያ ተሰላፊ ሆኖ ድብቃቱን ቢያሳይም አሁንም ዝውውር ገበያው ላይ ተጨማሪ የግራ መስመር አጥቂና የፊት አጥቂ ሁሊያን አልቫሬዝን ለማስፈረም ዝግጁ ናቸው የሚል መረጃም ሪያን ታይለር ይዞ ወጧል ማለት ነው። በሌላ ዜና ሚኬል አርቴታ በአርሰናል በህይወቴ ውስጥ ከተሰሙኝ በጣም ጥልቅ ፍቅሮች አንዱ ነው። ልክ እንደ ቤተሰብና እንደ ጓደኞቼ እንደ ልጆቼ ያንኑ ያህል ፍቅርና ስሜት ይሰማኛል። ነገር ግን ከዚህ ጋር ተያይዞ ትልቅነት አለበት። ምክንያቱም ለሰዎች ምን ያህል ትርጉም እንዳለው እና በደስታቸው ላይ ምን ያህል ተጽዕኖ ማሳደር እንደምንችል ታያለ ሲል አስተያየቱን ሰጥቷል። ሚኬል አርቴታ በዋንጫው የደስታ ሰልፍ ወቅት 1.5 ሚሊዮን አካባቢ የሚደርሱ ደጋፊዎች በመመልከቱ ከዋንጫው በላይ ትልቅ ትርጉም እንዳለው ገልጿል። በውስጤ ሌላ አራዊትና ጭራቅ የሆንኩ ያክል ነው የተሰማኝ ሲል ሚኬል አርቴታ አስተያየቱን ሰጥቷል። ከዚህም በተጨማሪ የሊጉን ዋንጫ ባሸነፉ ማግስት ተጫዋቾች ስለሚቀጥለው እቅድና ስኬት ያወሩ ነበር። ይህ የመራብ ትልቅ ፍላጎት ከሱ በፊት ከራሳቸው ከተጫዋቹ መልበሻ ክፍል የመጣ ነው የሚሉ መረጃዎች ዛሬ ላይ ወጥቷል። አርቴታ ልጆቼ ይህንን ተጫዋች ልናስፈርም ነው፣ ያንን ተጫዋች ልናስፈርም ነው ይሉኛል። በዝውውሩ ሂደት ምን ያክል ተቃርበናልም ብለው ይጠይቁኛል። አንዳንዴ ተጫዋቹን ከኛ እኩል ያውቁታል፣ አንዳንዴ ደግሞ ጭራሽ የማላውቀውንም ያላሰብነውንም ተጫዋች ይጠይቁኛል ሲልም አስተያየቱን ሰጥቷል። አርሰናል የ17 ዓመቱ ጆርጂያዊ ተጫዋች አንድሬ ባርሻቪሊ ለማስፈረም ጥያቄ አቅርቧል የሚል መረጃ ተዘግቧል። አልሶ የማርቲን ዙቢሜንዲ የረጅም ጊዜ አድናቂ ነው። ነገር ግን አርሰናል በተለይ ሚኬል አርቴታ ተጫዋቹን በክለቡ እንደሚቆይ በግልጽ ተናግሯል ሲል ደግሞ ፋብሪዚዮ ሮማኖ ዘግቧል። የካራባኦ ካፕ ሶስተኛ ዙር ተጋጣሚያችንን ነገ ሌሊት 6 ሰዓት ላይ የምናውቅ ይሆናል። በአውሮፓ ውድድሮች ላይ በሚሳተፉ ክለቦች ምክንያት የካራባኦ ዋንጫ የሶስተኛ ዙር ጨዋታዎች በሁለት የተለያዩ ሳምንታት በየሳምንቱ አጋማሽ ቀናት ይካሄዳሉ። አርሰናል ጨዋታ ከሴፕቴምበር 14 ማለትም ከመስከረም በሚጀምረው ሳምንት ውስጥ የሚካሄድ ሲሆን ትክክለኛው ቀንና
ሰዓት ወደፊት የሚረጋገጥ ይሆናል። ማርቲን ኦዲጋርድ የፕሪሚየር ሊግ የሳምንቱ ምርጥ ተጫዋች እጩዎች ውስጥ ተካቷል። አርሰናል በፕሪሚየር ሊጉ ጨዋታዎች በድምሩ 119.8 ኪሎ ሜትር በመሸፈን ከማንኛውም ክለብ የበለጠ ብዙ የሮጠው ክለብ ነው ማለት ነው። በመጀመሪያ ሳምንት በቀጣይ ሳምንት ሰኞ ምሽት ከአስቶን ቪላ ጋር የምናደርገው ጨዋታ ጃሬድ ጊሌት በዋና ዳኝነት ይመሩታል። በሁለተኛ ሳምንት ከአስቶን ቪላ ጋር የምንጫወት ይሆናል። ይህ ጨዋታ ስንት ለስንት ያልቃል? ኮሜንት ጋር አሳውቁኝ። በቀጣይ የዝውውር ዜናዎች እንዲሁም በሌሎች መረጃዎች እስከምንገናኝ ቻው።